ሰበር ዜና መንግስት ተወዳጁን ድምፃዊ ቴዎድሮስ ካሳሁንን ቴዲ አፍሮን ለማሰር ዝግጅት እያደረገ ነው። ቴዲን ለማስረር እየተደረገ ካለው ቅድመ ዝግጅት መካከል አንዱ የቅርብ ሰዎቹንና የማኔጅመንት አባላቱን ማሰርና ማዋከብ ነው። ማምሻውን የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ማህሌት ሰለሞን የታሰረች ሲሆን በተጨማሪም የቴዲ አፍሮ ቅርብ ወዳጅ እንደሆነ የሚነገርለት ያሲን ዩሱፍ በተመሳሳይ ሁኔታ ታስሯል። ቴዲ አፍሮንም ለማሰር ቅድመ ዝግጅት እየተደረገ ነው። ቴዲን ለማሰር እየተደረገ ስላለው ዝግጅት መረጃዎች ደርሰውናል፣ እናደርሳችኋለን። ቴዲ ቀደም ሲል ጀምሮ በመንግስት የደህንነት ኃይሎች ከፍተኛ ክትትል ሲደረግበት ነበር። ሁኔታው እንደምን ያለ ነው የሚለውን ጉዳይ በደቂቃዎች እንነግራችኋለን። አብራችሁን ቆዩ። ቴዲ አፍሮ ኢትዮርካ የተሰኘ አልበሙን ከለቀቀ በኋላ ሚሊዮኖች ተመልክተውታል፣ ሚሊዮኖች ተነጋግረውበታል፣ ሚሊዮኖችም የልብ ትርታችንን ተጋርቶናል፣ ስሜታችንን እንደዚሁም ደግሞ ድምፃችንን ተጋርቶናል የሚሉ በርካታ አድናቆቶች ቀርበውለታል። በዛው ልክ ደግሞ በመንግስትና በደጋፊዎቹ በኩል ቴዲ ከፍተኛ ነቀፌታና ወከባ ገጥሞታል። ይህንኑ ተከትሎ የቴዲ ጉዳይ አሳሳቢ ሆኖ ሰንብተዋል። ይኸው የተፈራው ነገር ዛሬ ማምሻውን ደርሷል። ዛሬ ማምሻውን የተሰማው እጅግ አስደንጋጭ ዜና የቴዲ አፍሮ የቅርብ ወዳጅ የሆነው ያሲን ዩሱፍ በፌዴራል ፖሊስ እየተደበደበ መወሰዱ ታውቋል። ቤተሰቦቹ የያሲንን መወሰድ ያረጋገጡ ቢሆንም የት እንደገባ በምን ምክንያት እንደተወሰደ ግን ያሉት ነገር የለም። በሌላ በኩል የቴዲ አፍሮ የቅርብ ወዳጅ እንደሆነች የሚነገርላት እንደዚሁም ደግሞ ቃል አቀባዩና ምክትል ማናጀሩ የሆነችው ማህሌት ሰለሞንም በተመሳሳይ ታስራለች። ማህሌት ሰለሞን ወደ ፖሊስ ከተወሰደች በኋላ ቤቷ መበርበሩን መረጃዎች ያመላክታሉ። ማህሌት የቴዲ አፍሮ አልበም ስርጭትን በተመለከተ ከአርትስ ቴሌቪዥን ጋር ስምምነት የተፈራረመችው ስትሆን ስምምነቱ ከተፈረመ በኋላ ቴዲ አፍሮ መግለጫ እንዳይሰጥ አርትስ ቴሌቪዥን መግለጫውን በቀጥታ ስርጭት ለማሰራጨት ያደረገውን ስምምነት በመንግስት ጫና መሰረዙ ይታወሳል። መንግስት ገና አልበሙ ሳይለቀቅ በቴዲ አፍሮና በቅርብ ሰዎቹ ላይ ከፍተኛ ክትትልና ወከባ ሲያደርግ እንደነበረ መረጃዎች ያመላክታሉ። ከመግለጫው መሰረዝ ባሻገር ቴዲና የቅርብ ሰዎቹ በተለይም ደግሞ በአልበሙ ዝግጅት ላይ እጃቸው አለበት የተባሉ አቀናባሪዎቹን ጨምሮ ክትትል ሲደረግባቸው እንደነበረ መረጃዎች ያመላክታሉ። ከኢትዮጵያ የደረሰን መረጃ እንደሚያመላክተው ከሆነ የደህንነት መስሪያ ቤት ሰዎች ቴዲ አፍሮንና የቅርብ ሰዎቹን ሲከታተሉ ነበር። ክትትሉ ደግሞ የስልክ እንደዚሁም ደግሞ ሌሎች ዲጂታል ግኝቶቹን ጭምር እስከ መጥለፍ እየዘለቀ ነበር ተብሏል። ቴዲ አፍሮ አልበሙን ከመልቀቁ በፊት የመንግስት ሰዎች አልበሙን አግኝተውት ማድመጣቸውንም ለመንግስት ቅርበት ካላቸው ምንጮች ሰምተናል። ይህ የመንግስት እርምጃ በቴዲ አፍሮና በቅርብ ሰዎቹ ላይ ቀደም ያለ ክትትል ሲደረግ እንደነበር የሚያረጋግጥ ነው። ቴዲ ገና አልበሙን ከመልቀቁ በፊት ክትትሎች እየተደረጉበት እንደነበረ መረጃ እንደደረሰውም ምንጮች ጠቁመዋል። ምንም እንኳን ቴዲ መረጃ የደረሰው ቢሆንም አልበሙን ከመልቀቅ ወይም ደግሞ ከማዘግየት ከዚያም ባሻገር ደግሞ በአልበሙ ውስጥ የፖለቲካ ይዘት ያላቸውን ጠንካራ ትራኮችን ለማውጣት የማግባባት ስራዎች በመንግስት በኩል በተለይም በሶስተኛ ወገን በኩል ሙከራዎች ተደርገው ነበር ተብሏል። ይሁን እንጂ ቴዲ የቀረበለትን የማግባባት ጥያቄ ውድቅ በማድረግ አልበሙ ሊለቅ ከነበረበት ቀን ቀደም ብሎ መልቀቁ ይታወቃል። ቴዲ አልበሙን ለመልቀቅ ያሰበው ሚያዝያ 11 የነበረ ቢሆንም ቀደም ብሎ ሚያዝያ 8 2018 መልቀቁ ይታወሳል። እንግዲህ ቴዲ አልበሙን ከለቀቀ በኋላ እጅግ አነጋጋሪና ከኢትዮጵያም አልፎ በዓለም አቀፍ ደረጃ ሪከርድ የሰበረና ከፍተኛ ተደማጭነት ያለው አልበም ሆኗል። አልበሙ በቀጥታ ስርጭት ሲሰራጭ ከኢትዮጵያ በአንድ ጊዜ በተመሳሳይ ሰዓት ከ100,000 በላይ ሰዎች ሲከታተሉት እንደነበረ ብዙዎች የምታስታውሱት ነው። ቴዲ እንግዲህ ይሄን አልበም በተለይም ደግሞ ዳስጣል ባለው ትራኩ ላይ መንግስትን የጠቅላይ ሚኒስትር አብይ አህመድን አስተዳደር ጠበቅ አድርጎ ጠንከራ አድርጎ ተችቷል። ቴዲ ከዚህ ቀደም በነገራችን ላይ ከ3 እና ከ4 ዓመት በፊት በተከታታይ ባወጣቸው ነአት ወይም ደግሞ እያመሙ መጣ ቁጥር 1 እና ቁጥር 2 መንግስትን ተችቷል። በየጊዜውም ደግሞ በሰላማዊ ዜጎች ላይ የሚደርሰውን ግድያ፣ የእርስ በርስ ግጭትና ጦርነትንም በተደጋጋሚ ሲያወግዝ እንደነበር የሚታወቅ ሀቅ ነው። ቴዲ ከድሮውም ጀምሮ እንደሚታወቀው ኢህአዴግንም በኢትዮጵያዊነቱ እያቀነቀነ የቆየ የሚመጣውን ነገር ሁሉ ለመጋፈጥ ቁርጠኛ የሆነ አርቲስት እንደሆነ ይታወቃል። ቴዲ ጠንካራ አቋም ያለው ኢንተግሪቲ ያለው የማይናወጥ በኢትዮጵያ አንድነት በኢትዮጵያዊነቱ የማይደራደር ቴዲ ኢትዮጵያዊነትን ከማቀንቀን ባሻገር የሚመጣውን ሁሉ ለመጋፈጥ ራሱን አሳልፎ ለህዝብ እየሰጠ ነው። ቴዲ ከኢህአዴግ እስከ ብልጽግና ድምፁን ለህዝብ ሰጥቷል። የህዝብን ብሶትና መከራ በአደባባይ አስተጋብቷል። ቴዲ ይህንን እንግዲህ ችሎታውን ተጠቅሞ የህዝብን ድምፅ
በሚያስተጋባበት አጋጣሚ የሚመጡ ነገሮችን ለመጋፈጥ በኢህአዴግ ጊዜ እንደታሰረ ይታወሳል። አሁን ደግሞ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ያነሳውን ጥበባዊ ወይም ደግሞ በሙዚቃ ያቀረበውን ትችት ለኢትዮጵያ የሚመኘውን መግለጹ አሁን በመንግስት ከፍተኛ ወከባ ውስጥ እንዲገባ አድርጎታል። ቴዲ ግን በኢትዮሪካ አልበሙ ዳስጣል በሚለው ትራኩ ላይ ሞትም ቢሆን አልፈራም እኔ ለአንድ ነፍሴ ብሎናል። ይህ የሚያሳየው ቴዲ ምን ያክል ኢንተግሪቲ እንዳለው፣ ምን ያክል ላመነበት ነገር ዋጋ ለመክፈል ዝግጁ እንደሆነ ነው የሚያሳየው። ቴዲ አፍሮ ኢትዮጵያ ቁጭ ብሎ ነው ይሄን ነገር ከኢህአዴግ እስከ ብልጽግና እያደረገ ያለው። ብዙዎቻችን እንግዲህ በብዙ መንገድ ከሀገር ከወጣም በኋላ ወደ ሀገር ለመመለስ በምንፈራበት ጊዜ ቴዲ አፍሮ ግን በውጭ ሀገራት የመኖር ከማንም የተሻለ እድል እያለው ሀገሩ ላይ ሆኖ የህዝብን ድምፅ በማሰማት ታላቅ መሆኑን ዛሬም አስመስክሯል። አሁን ግን የመጣበት አደጋ ትንሽ አደገኛ መሆኑን ለሱ ቅርብ የሆኑ ሰዎች መረጃ አድርሰውናል። ቴዲን ለማሰር እየተደረገ ያለው ዝግጅት በተለይም ደግሞ የቅርብ ሰዎቹ ከታሰሩ በኋላ ቴዲን በሌሊት ለማፈን ዝግጅት እየተደረገ ነው የሚል መረጃ ደርሷቸዋል። ቴዲ የሚገኘው ኢትዮጵያ አዲስ አበባ ነው። አልበሙ ከመውጣቱ በፊትም ኢትዮጵያ ነው ያለው። አልበሙ ከወጣም በኋላ ኢትዮጵያ ነው ያለው። ቴዲ ለስራ ወደ ውጭ ሀገር ከሄደ በስራው እንዳጠናቀቀ ወደ ሀገሩ እንደሚመለስ ይታወቃል። ልጆቹም ባለቤቱም ኑሯቸውን ያደረጉት ኢትዮጵያ አዲስ አበባ ነው። አሁን ከቴዲ ቅርብ ሰዎች ያገኘነው መረጃ እንደሚያመላክተው ቴዲ አፍሮን መንግስት ለማሰር እያደረገ ያለው ዝግጅት በተለይም ደግሞ እነ ማህሌትንና ያሲንን ያሰረበት ሁኔታ ቴምፖውን ለመለካት ቴዲን ለማሰር የቅድመ ዝግጅት በተለይም ደግሞ እነዚህ ሰዎችን ከያዘ ቴዲ ምናልባት አመፅ ወይም ደግሞ ሌላ እንቅስቃሴ ለማድረግ ነው ይሄንን ዘፈን ያወጣው ምርጫ ለማስተጓጎል ነው በሚል ክስ ለማቅረብ እንደዚሁም ደግሞ እሱን ለማሰር እና ለመወንጀል እንዲመቸው ነው እነዚህን ሰዎች ቀድሞ የቴዲን ቅርብ ሰዎች ያሰራቸው የሚል አንደምታ ግምገማ እንዳላቸው መረጃ አድርሰውናል። ቴዲ እንግዲህ ምናልባት አዳሩን ታስሮ ሊያድር ይችላል። ይህ ሊሆን ይችላል አይችልም የሚለው ጉዳይ ግን እርግጠኛ መሆን አይቻልም። ምክንያቱም ቴዲ አፍሮ እጅግ ከፍተኛ ተቀባይነት ያለው አልበሙ እንኳን በ3 ቀናት ውስጥ ከ70 ሚሊዮን በላይ የታየ እጅግ መነጋገሪያ የሆነ ዓለም አቀፍ ደረጃ ተቀባይነት ታዋቂነት ያለው ነው። ቴዲ አፍሮ እንግዲህ ለማሰር እየተደረገ ያለውን እንቅስቃሴ ለዓለም አቀፍ ማህበረሰብ እንደዚሁም ደግሞ ለሁማን ራይት ተቋማት አዲስ አበባ ለሚገኙ ኤምባሲዎችም ጭምር ኢንፎርማል በሆነ መንገድ ብዙዎች እያሳወቁ ነው። ቴዲ ይታሰራል የሚለውን ጉዳይ እንግዲህ ይህ ወደ ዓለም አቀፉ ማህበረሰብ እየቀረበ ያለው አቤቱታ ምናልባት ቴዲን ከእስር ሊያስቀረው ይችላል። ከታሰረም ግን ምናልባት ግን መንግስት ይህንን ነገር ይሰማል አይሰማም የሚለው ጉዳይ እጅግ አጠያቂ ነው። ምክንያቱም መንግስት የፈለገውን ነገር ከማድረግ ወደኋላ የሚል እንዳልሆነ ባለፉት ዓመታት ኢትዮጵያ ውስጥ የሆነው ነገር በግልጽ የሚያሳይ ነው፣ የሚያረጋግጥ ነው። እኛም እንግዲህ ምን እየተካሄደ ነው የሚለውን ጉዳይ ከዚያው ከኢትዮጵያ ከአዲስ አበባ መረጃ የሚያደርሱን ወገኖች አሉ። ከነሱ እየተቀበልን የምናገኘውን መረጃ በየሰዓቱ የምናደርሳችሁ ይሆናል። ነገር ግን ቴዲን ለማሰር እየተደረገ ያለው ዝግጅት ምናልባትም ወጣቱ ይቆጣል ወይም ደግሞ አደባባይ ይወጣል የሚሉ ስጋቶችም ስላሉ በመንግስት በኩል እንደ አይነት ግምገማም ስላለ ላያስሩትም የሚችሉበት እድል አለ። ጤና ይስጥልን።